መጀመሪያም አክስትሽ መጥፎ ሴት ናት አትጂ ብዬሽ ነው እንዴ በስመ አብ ወልድ ባዩሽ ምን ሆነሽ ነው መስፍን እንዴት አደርክ ሆነሽ ነው ጭንቅላትሽ እንደዚህ ታሸክሽው እርግጠኛ ነሽ ምንም ሰራርግሽ ነው እንደዚህ የምታረጊው እዝራ ምንም አላደረክኝም አልኩት እንዴት መጣ ሲጀመር እኮ የትም አልሄድኩም አክስትሽ አግኝታሽ የሆነ ነገር እንዳታደርግሽ ቀኑን ሙሉ እዚሁ አካባቢ ስከታተልሽ ነው ችግሩ እኔ ካገሩ ትቻላለህ ከአሜሪካን የመጣሁት አላልከኝም ነበር እንኳን አሜሪካ ጅቡቲ ይጃላል ከተማ አሁን ተነስልኝ ከፊት ይጥፋ በጣም ይቅርታ አድርግ ዛሬውን ተነስ አልኩ ቆይ እንዴት እንደቀረብኩሽ ላስረዳ ከዚህ ሁሉ ጊዜ በኋላ አብሬ ከተኛውኝ በኋላ የምትነግረኝ ምን ያህል ጀግና መሆንን እየገለጽክልኝ ነው እንደሱ አይደለም እርግጥ እሱንም ቢሆን አንቺ ስለፈለግሽ እንጂ እኔ አልፈለኩም ነበር አሁን መቀባጠሩን ትተህ ከፊት ይጥፋልኝ አልኩ ከፊት ይጥፋ አልኩ ድጋሚ ላይ ካልፈልግም ዛሬ ተምቹ እርግብን ከሞት አፋፍ አድኗታል እንደሚታወቀው እርግብ ባዩሽን ልታገኛት እንደምትሄድ ለተምቹ ብቻ ነበር የተናገረችው በወቅቱ ትገለኛለሽ ብለሽ ካፈራሽ ባትሄጂ ብሏት ነበር አይኔ ፈርቻ አልቀርም ነገር ግን አንድ ሰው እሷን ላገኛት እንደሄድኩ መሆኔን ማወቅ አለበት በማለት ስትነግረው ተምቹም የባዩሽን ማንነት በደንብ ስለሚያውቅ እርግብ ስትሄድ በቅርብ ርቀት እየተከታተላት ነበር ከተገናኙም በኋላ እርግብና ባዩሽ ብዙ ሳይቆዩ ነበር መሳሪያ የደቀነችባት በወቅቱ ቶሎ ወደ ፖሊስ በመደወል ያሉበትን ቦታ በመናገር እንዲሁም ደግሞ ፎቶ አንስቶ ለፖሊሶችን በመደወል ፖሊሶች በፍጥነት ከቦታው ደርሰው ባዩሽን በህግ ቁጥጥር ስር እንድትውል ሆናለች ባዩሽ ሰሞኑን ብዙ ውርደቶችን እየተከናነበች ትገኛለች ይህን እንደሚታወቀው ከሜላት ጋር ያላት ነገርም በአራት ነጥብ አልቋል ካሁን በኋላ ሜላት በባዩሽ ላይ ያላት እምነት እንዲሁም ደግሞ ሜላት ለባዩሽ የምትሰጣት ቦታ ፈጽሞ አጣለች አሁንም ተስፋ አድርጋ የመጣችው የወርቁን ጉዳይ ነበር ወርቁንም ሳታገኝ በህግ ቁጥጥር ስር ውላለች ተምቹ ዛሬ በጣም ጥሩ የሚባል ስራ ነው የሰራው ተምቹ የአጎቱን አደራ ተወጥቷል ማለት ይቻላል የተምቹ አጎት አቶ ዘሪሁን ባዩሽ ዙሪያ ላይ ያለውን የሥራ ልምድ በመጠቀም መረጃዎችን አሰባስቧል ማንም ግለሰብ ሆነ የህግ አካል ሳያውቅ ይህንን ነገር በግሉ አጣርቶ ከአራቱ ጋር በመሆን ብዙ የሚጠቅሙ መረጃዎችን ሰጥቷቸዋል ዛሬ ተምቹ የሰራው ስራ በፊት አጎቱ የጀመረውን ስራ ነው ያጠናቀቀው ካሁን በኋላ ባዩሽ ምንም ምክንያት የላትም ምክንያቱም መሳሪያ ደቅና ልተኩስ ስትል ነው ፖሊሶች እጅ ከፍንጅ ያዟት ይህ ማለት በእርግብ ከዚህ በሞት ተርፋለች ካሁን በኋላ በባዩሽ ላይ ምንም አይነት የምትደብቅላት ነገር እንደሌለ በተለይ የሃናን ፎቶ የተሰረቀውን ልጅ ህይወቱ ስላለፈ በሱ ላይ እንደምታጋልጣት ቃል ገብታለታለች ባዩሽ እርግብ ላይ ልተኩስባት ፈራ ተባ ያለች ብዙ ደቂቃዎች ቆይታ ነበር ለዛም ነው ተምቹ ወደ ፖሊሶች ደውሎ ፖሊሶች የስልክ መልሰው እንደገና ቦታውን አጣርተው እስኪመጡ ድረስ እርግብ ላይ ያልተኮሰችው አንደኛ የእርግብ እጅ ባዶ ነበር ይቺ ልጅ ተኩሳ ብገላት ለራሱ ምንም የሚገኝ ወርቅ አታገኝም ስለዚህ እያስፈራራች ወርቅ ያለበትን እንድትነግራት ነበር ባዩሽ የፈለገችው ባዩሽ ፈራተባ ያለች ሽጉጡን ይዛ ስታስፈራራት ነበር እርግብ ደግሞ የባዩሽን ባህሪ ስለምታውቅ ግደኝ እንጂ ምንም ነገር የምነግርሽና የማሳይሽ ነገር የለኝም ትላታለች እርግብ ተስፋ ቆርጣ ሳለ ተምቹ ፖሊስ በመደወል ይህም በመጨረሻ ሰዓት ባዩሽ ከነሽጉጧ እንድትያዝ ሆናለች ፖሊሶቹም ከደረሱ በኋላ ባዩሽም ወዲያው ነበር እጇን ወደ ኋላ ጠምዝዘው ያሰሯት እርግብንም ወደ ፖሊስ ጣቢያ ወስደዋታል ነገር ግን እርግብ ወደ ፖሊስ ጣቢያ ስትወሰድ እጇ አልታሰረም ነበር ምክንያቱም እጇ ላይ መሳሪያ አልተገኘም ባዩሽ ግን መሳሪያውን አቀባብላ ልተኩስ ስትል ነበር የተያዘችው ለዛን የታሰረችው እርግብ ግን የምትለቀቀው ሁሉ ነገር ተጣርቶ ወይዘሮ ሜላት ላይ አደጋ ያደረሰው ሰው ማን እንደሆነ ተጣርቶ እውነታው ላይ ከተደረሰ በኋላ ነው አሁን ላይ አቶ መስፍን ወይዘሮ ሜላት ላይ አደጋ ያደረሰችው እርግብ ናት ብሎ ያስባል አቶ መስፍን በግሉ እርግብን እያፈላለጋት እንደሆነ ግልጽ ነው ወይዘሮ ሜላት አደረጋ ያደረሰባትን ሰው ማን እንደሆነ ጠንቅቃ ታውቃለች ነገር ግን ለአቶ መስፍን ያልነገረችው ምናልባትም ባዩሽን አንድ ነገር ቢያደርጋት እሱ ለራሱ አደጋ ላይ ይወርቃል የሚለውን በማሰብ ምናልባትም እርግብ ልትሆን ትችላለች ብላን ነግራዋለች
አሁን አቶ መስፍን እርግብን ነው እያፈላለገ ያለው። ነገር ግን እውነታው ወዲህ ነው። እርግብ ከባዩሽ ጋር ፖሊስ ጣቢያ ከሄደች በኋላ እያንዳንዱ ከመጣችበት እስካሁን የደረሰችበት ደረጃ እስካለው ነገር ሁሉ ትናገራለች። ምክንያቱም እርግብ ከዚህ ህይወት ነፃ መውጣት ትፈልጋለች። እየተደባበቀች እየፈራች እንድትኖር አትፈልግም። አሁን ግን ተስፋ ቆርጣለች። ከአሁን በፊት ባዩሽ ለእያንዳንዱ ነገር ባዩሽ ስለምትደርስላት ለትንሽ ለትንቁ ባዩሽን እያማከረች እቅዳቸው አብረው እየተመካከሩ ስለሚሄድ ምናልባት የተሻለ ነገር ልናገኝ እንችላለን፣ ጥቅም ልናገኝ እንችላለን ብለው ያስቡ ነበር። በተለይ ደግሞ ቤትና ንብረት ከምንም በላይ ከሚያስፈልጋቸው ነገር ውስጥ አንዱ ነው። በባዩሽና እርግብ ዋና እቅዳቸው ቤትና ንብረት ነው፣ ወይ መኖሪያ ቤት ወይ ደግሞ ከሀገር የሚያስወጣ በቂ የሆነ ገንዘብ። ይህን ለማግኘት ደግሞ ወይዘሮ ሜላት መጠጋቱ ሁለቱ የተመካከሩት የሚያዋጣ ነገር መስሏቸው ነበር። ከጊዜ ወደ ጊዜ ግን በባዩሽና በእርግብ መካከል ያለው ስምምነት እየደፈረሰ እንዲሁም እቅዳቸው እየጨለመ መጣ። ቢሆንም ካንቺ ብዙ ነገሮችን ለመማር እንጂ መልካምነትን ግን አልረሳሁትም በማለት ለባዩሽ ከተናገረች በኋላ ባዩሽም በጣም ተናዳ እርግብን በጎን አይኗ እያየች ወደ ፖሊስ ጣቢያ ይደርሳሉ። ከዚያ በኋላ ፖሊስ ጣቢያ ከደረሱ በኋላ ለጥያቄ ነበር ያቀረቧቸው። ለጥያቄ ከመግባታቸው በፊት ግን እነሱ ወደ ፖሊስ ጣቢያ እየመጡ እንደሆነ ስለታወቀ ለአቶ መስፍን ተደውሎለታል። ምክንያቱም በሁሉም ፖሊስ ጣቢያዎች የፎቶዋን እንዲሁም ስሟን አስመዝግቧል። ይህ ማለት በፖሊሶች በሁሉም አቅጣጫ እየተፈለገች ስለነበረች ወንጀለኛ ስለሷ ነበር ለአቶ መስፍን የተነገረው። ስትፈልጋት የነበረችው ወንጀለኛ ባለቤት ወይዘሮ ሜላት ላይ አደጋ አድርሳለች ተብላ የተጠረጠረችው ወንጀለኛ በቁጥጥር ስር ውላለች። አሁን ወደ ፖሊስ ጣቢያ እየመጡ ስለሆነ አንተም በፍጥነት ወደ ፖሊስ ጣቢያ ናና ልንልህ ነው የደወልነው በማለት ይነግሩታል። አቶ መስፍንም በዚህ ዜና በጣም ደስተኛ ሆኖ ነበር። ወይዘሮ ሜላት መስፍን እውነቱን መናገር የፈራችው ምናልባትም ትክክለኛ ውሳኔ ላይ ወስን ይችላል በሚል ስለሆነ አቶ መስፍንም ለሜላት ሳይናገር ወደ ፖሊስ ጣቢያ መሄድ ወስኖ ነበር። እንደሚታወቀው አሁን ላይ ወይዘሮ ሜላት መጨናነቅ የለባትም፣ ወጣ ያሉ ነገሮችን መስማት የለባትም። ምናልባት መልሳ በእርግብ ዙሪያ ላይ አዲስ ነገር ትናገር ትናደዳለች፣ ትበሳጫለች፣ የጤና ሁኔታዋ ጥሩ ላይሆን ይችላል የሚል ፍርሃት ስለነበረው ሳይነግራት ነበር የሄደው። ባዩሽ ደግሞ ለጥያቄ እንደቀረበች በተደጋጋሚ ስልኳ ይጠራ ነበር። ስልኳ የሚጠራው የሥራ ባልደረባዋ ገንዘብ እየሰጠችው ሰዎችን የሚያስገድልላት የምንተስኖት ቁጥር ነበር። ምንተስኖት በተደጋጋሚ ወደ ባዩሽ ይደውላል። ምክንያቱም ባሳለፍነው ፓርት ላይ እንዳያችሁት ለምንተስኖት ደውላ ባዩሽ አሁን ላይ ጥሩ የሆነ ስራ አግኝቼልሃለሁ፣ ክፍያውም በጣም ጥሩ ነው በማለት ተናግረው ነበር። ምንተስኖትም ያንን ስራ ለመስራትና ገንዘብ ለማግኘት በጣም ጉጉት ያለው ይመስላል። ለዛ ነው በተደጋጋሚ ወደ ባዩሽ የደወለው። ባዩሽም በወቅቱ በፖሊስ ቁጥጥር ስር ስለሆነች ስልኩን ማንሳትም ሆነ መዝጋት አልቻለችም። እጇን ወደ ኋላ ታስራለች። ስለዚህ ፖሊሶች በተደጋጋሚ ወደ ስልኳ ሲደወል ይሄ ሰው ማን ሊሆን ይችላል የሚል ጥርጣሬ አድሮባቸው የምንተስኖትን ቁጥር ይዘውታል። የምንተስኖት ቁጥር የያዙት ለምንድነው የሚለውን ደግሞ በቀጣይ ክፍል የምናየው ይሆናል። በዚሁ ከቀጠለ ምንተስኖትም ወደ ባዩሽ ወደ እስር ቤት መምጣቱ አይቀርም። ይህ ደግሞ በቅርብ ይሆናል ብለን ተስፋ እናደርጋለን። ስላዳመጣችሁኝ ከልብ አመሰግናለሁ። በቪዲዮ ላይ ያላችሁን ማንኛውንም አስተያየት በኮሜንት መጻፊያው ስር መጻፍ ትችላላችሁ። መልካም ጊዜ።